የአባቴ ወንድም 4 ነው የሞቱት። እኔም ማቀው ልጄ ፍታረጉት ኢትዮጵያ አምላክ ይፋረደኝ። 5 ቤተሰቦቼን ያጣሁትኝ እናቴን፣ አባቴን፣ እህቴንና ወንድሜን ነው። ግማሽ ህፃናት በሞት እያለቁ አራሰት በቤት ደክመው አቅማቸው አጥተው በዚህ ሰዓት በዚህ ፀሐይ በዚህ ሙቀት ሆድ ይገርፋል፣ ራብ ይገርፋል፣ እንደገና ውርጭ ማታ ሲሚንቶ ቅዝቃዜ ይገርፋል። እንደኔ ያለች ጓደኛዬ ግን ተሰቅላ ነው ሞተችው። አማራ የተባለ ወልቃይት የተባለ ህዝብ ለዘር እንዳያስቀሩት ነው ዓላማ ይዘው የነበሩ። ከአንድ ቤተሰብ 2 ሰው ማጣት ማለት በጣም ይከብዳል። ህወሓት ምንድነው? አፋኝ ነፍሰ ገዳይ ቡድን፣ ቀማኛ መጋቢት የተስፋ ወር ነው። መጋቢት የለውጥ ጅማሮ ማብሰሪያ። መጋቢት 2010 ህዝብ በመስዋዕትነት ያመጣው ሲጠብቀውም የነበረ ስር ነቀል ለውጥ ጅማሮ። ኢትዮጵያ የሁላችን ሀገር የሁላችን ቤት ናት። በአንድ ሀገር ውስጥ የሀሳብ ልዩነት ይኖራል። የሀሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሀሳብ ልዩነት በረከት ይዞልን ይመጣል። በሀሳብ ግጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይመጣው ችግር አይኖርም፣ አገር ይገነባልና። ሀገር በተስፋ ደምቃ ህዝቦቿ ስለ ብሩህ ነገ አይናቸውን ሲገልጡ ጦኖ እንደዚህ ሆኖት አይናገርም አይኔም አላየም አፌም አይናገርም
በእግር አይሄድም። በአፌ በእጄ ይዤ በራሴ አይበላም። እኔ ነው እየሰጡት። በረከት እንደዛ ሻቅተ ናራ ወደ ወረ እናና ማኮምበ ናነ መንግስት ነው ሽልተ ከተሰው ናነ ካደታ ገንደ ሁለነን እሺ ለፈርዳ ነው መጣው 10 ልጆች ነበሩኝ 5ቱም የት እንዳሉ አላውቅም። ከህዝቡ ጋር ተፈናቅዬ ዛሬ ብቀመጥም በህይወት ስላለሁ ሰራለሁ፣ ተመልሼ ህዝቡን አገለግላለሁ። እንደኔ ያለች ጓደኛዬ ግን ተሰቅላ ነው ሞተችው። በአሁን ኦነግና የኛ ፌደራል መንግስት ባደረገው ግጭት ላይ ገደኦ ሰራተኞች ናቸው ፊት እየዱ ያሉት። ስለዚህ እነሱን መጨረስ አለብን። እኔ የጠፋ የቀረ ይቅርብኝ ብዬ ቆሎንም እየለመንኩኝ ቢሄድ አስፋልት ላይ እየዞርኩኝ ብላለሁ። ግን ጨክና እዛ ተደብቃ ያለችው ተደፍራ ተጨናንቃ ሬሳ ተጎትተው ከዛ ተሰቅላ ነው ተገኘችው። የጉጂና ጌዲዮ ህዝቦች የአንድ ዛፍ ሁለት ቅርንጫፍ፣ የአንድ ባላ ሁለት ጫፎች ሆነው ሳሉ የግጭት ነጋዴዎች በመካከላቸው ጠብ ዘሩ። ሀገርን የማተራመስ ህዝብን የማባላት ህዝብ በተስፋ የሚጠብቀውን ሀገራዊ ለውጥ የማደናቀፍ የመጀመሪያው ቀስት በእነዚህ ህዝቦች ላይ ተወረወረ። የጌዲዮና የጉጂ ፍቅር ያው አማቾች ነው፣ ወንድማሞች ነው ይላሉ ትላልቅ ሰዎች የሚያውቁት ነገር ነው። ያው ጥንትም ወንድማሞች ነው፣ ታላቅና ታናሽ ነው ይላሉ። ደራሶ ማለት አንጋፋ ነው፣ የመጀመሪያ ልጅ ነው። ጉጂ ማለት ሁለተኛ ልጅ ነው ይላሉ። በዛ ነው እየተዳደር ነው የነበር ነው። እኛ ደግሞ ተፋቅረን የጉጂ የጌዲዮን አገብቶ ጌዲዮ ደግሞ የጉጂን አገብቶ እና በአጎትነትና በዘመንነት ትስስር ነው ያለ ነው እና በጣም የቅርብ ዘመድ ነን። እኔ የጉጂን ህዝብ አመሰግናለሁ። ህይወቴን እንኳን ያዳነኝ የጉጂ ህዝብ ነው። ከአንድ ሳምንት በላይ 10 ሰው በአንድ ቤት ነበርን። በአልጋ ስር እየደበቁ ዛሬ በአንድ ቤት እያዋሉ ሌላ ቀን ደግሞ ሌላ ቤት እየወሰዱን እየጠበቁን መጨረሻ ላይ መከላከያ ሲገባ አደራ ይሄ ነፍስ በእኛ እጅ ስለሚያጠፉ እንዳይጠፉ ብሎ ከፍተኛ ትብብር አድርጎ ነው በእነሱ ያስረከቡት ማለት ነው። በዚህ አመሰግናለሁ። እኔ ብቻ ባልሆን ብዙ ህይወት ነው ያስተረፉት። ከዛ ስንፈናቀል ሌሎቹም ደግሞ ይዞ አልጋ ስር እየደበቁ ጉጂ ማለት ነው አልጋ ስር ኮርኒስ ላይ ሰውን እየደበቀ በቃ እኔንም እንኳን ይዞ ያወጣ እየደበቁ በሽርጥ ምናምን እየደበቁ እንደምንም አድርጎ ማምለጫ መንገድ እየነገሩ በዛ ሂዱ እያሉ በብዙ ነው እኛን የደገፉት። በአብሮነት ዘመናትን የተሻገሩት የጌዲዮና ጉጂ ህዝቦች ያንን ክፉ ጊዜ በጋራ ተሻገሩ። አንዱ የሌላው ጠባቂና መከታ መሆናቸውን አሳይተው የእልቂት ድግሱን በመስዋዕትነት አከሸፉ። በእግዚአብሔርን ቤት አንድ ሆነን ነው የምናመልከው። በአንዳንድ የነሱ አባገዳና የኛ አባገዳ የመተዳደሪያ ደንብ አንድ ነው፣ የሚለየው ቦታ የለም። ስለዚህ እና ጥቅም አንዳንድ ከባለስልጣኖች በኩል ከአንዳንድ ነጋዴዎች በኩል ያልተመቻቸ ነገር ሲሆን ወዳው ይሄን ጎሳን ከጎሳ ጋር የሚያጋጨውን ፖለቲካ ያመጡና ጉጂና ጌዲዮ እንደዚህ ፈጠረ እያሉ ብዙ ህዝብ ነው በዚህ መሃል ላይ እየተጨፈጨፈ ያለው። የጉጂም እየጠፋ ያለው ህይወት እኛን እያሳዘነ ነው። የጉጂን መሬት ገዲዮቹ ስለወሰዱ ተነሱ ኦሮሞ፣ ተነሱ ጉጂ፣ ቀሮ ተነሱ ብሎ አቀናጀ። ህዝቡ ምንም አላወቀም ነበር። እዚህ ያለው ዘመዶች ነን፣ ተዋልደናል፣ ተዋደን መተናል፣ እድር አንድ ጋር ነን። በጌዲዮና በጉጂ መካከል በሁሉም መመዘኛ አንድ ቤተሰብ
የሚባል ህዝብ ነው። አባልተውታል። ከዚህ ማፈናቅለው ከዛ ማፈናቅለዋል። ደቡብ ላይ በጣም ብዙ ሰዎች ተጎድተዋል። ህዝቤ ወገኔ ብሎ የሄዱም ሌሎች ብሔሮች እንዲሁ ተጎድተዋል። ይህ የመጀመሪያው ይፋዊ ወጥመድ ነው። የመጀመሪያው የአደባባይ ሴራ ጠቅላይ ሚኒስትሩን በመግደል ሀገርን መበተን። ሰኔ 16 2010 ዓ.ም አዲሱ ጠቅላይ ሚኒስትር ወደ ሥልጣን በመጡ በአራተኛ ወራቸው መስቀል አደባባይ ላይ ከሕዝብ ጋር ሲገናኙ የህወሓት ጁንታ ቡድን በአደባባይ ጠቅላይ ሚኒስትሩን የመግደል ይፋዊ ሙከራን ቦምብ በማስወረር ጀመረ። ይህም ሀገርን የመበተን ሀገርን መሪ የማሳጣት ሴራ ከሸፈ። እንደዚህ አረዱና ነዳጅ አርከፈከፉና አቃጠሉ። ባለቤቴ እርጉዝ ናት፣ መውለጃ ሰዓት ደርሷል። መከራ አይቼ በቃ መሞቼ ነው ብዬ እያለቀስኩ ከጓሮ መጡና ለመግደል ሲያስቡኝ ፊት ለፊቴ እስፋልት ፊት ለፊት ያሉ ፌደራሎች እኔን ጎተቱ፣ አወጡ። ንብረቴን በእሳት አጋዩ፣ አጠፉ። ንብረቴን ዘረፉ፣ ያለው ነገር ሁሉ አጠፉ። ይሄ ልብስ ከለበስኩ ዛሬ 8ኛ ቀኔ ነው። ልብስ አጥቼ እዚህ እየተንከራተትኩ ነው ያለሁት። አብረን ተጋብተን ተዋልደን የመንግስት መዋቅርን ተቆጣጥረው በነበሩ የህወሓት ጁንታ አባላት የተጠነሰሰና የተፈጸመ ነበር። ሲዳማ ክልል ወላይታዎች ሲጨፈጨፉ እዛ አካባቢ የነበረው አዛዥ አሁን መገናኛ ቆራርጦ ወታደር ያስጨረሰው ግለሰብ ነው። መረጃ አለን ግን ማስረጃ የለንም። ወላይታ ሲዳማ ገደለኝ ይላል። ወላይታና ሲዳማ አይገዳደልም፣ አብሮ የኖረ ነው። እዛ ያለው ቅድም ያልኳችሁ ሃይራርኪ ገንዘብ አለው፣ ኔትወርክ አለው፣ ሚሽን ይሰጠዋል፣ ያጋድላል፣ ደሞም ሰላም ያስከብራል። አደይን ያጠቆረ ተስፋን ያጨለመ የመስከረም እንባ በቡራዩ ሜዳ 2011 ቅስምን የሚሰብር ልብን የሚያሸብር አንጀትን የሚያላውስ እንባን ሊያሳይ ዘንድ ተገደደ። ከመልካም ጉርብትና ከኢትዮጵያዊ ህብረትና ትብብር በስተቀር አንዳቸው ለአንዳቸው ፊታቸውን እንኳን አጥቆረው በማያውቁ ንጹሃን መካከል ግጭት ተዘርቶ ፍሬው ሞትና መፈናቀል ሆኖ በቀለ። መጀመሪያ ቤት ነበር። ቤት እያሉ ከታች ወንዝ ነበረ። ከወንዝ ወደ ላይ የመጡ ያለ ፋዘር ሩጦ ከቤት ወጣና በቃ አሁን ልጆቼን ሳላሳድግ ነው የምሞተው አለና አባይ እንደዚህ አትበል ስንለው ወጣና ሩጠና ጥቁር ኮት ቀየረና ወደ ላይ ቤት ገባ። የአባቴ ወንድም 4 ነው የሞቱት። ታላቅ ልጅና ባሌን
ከሌሊት 7 ሰዓት ላይ አውጥቼ የሰው ጋር ቆሻሻ ሽንት ቤት ውስጥ ደበኳቸው እስከሚወጡልኝ ማለት ነው። የኢትዮጵያ ሕዝብ ይፍረድልን። እነዚህ ልጆች 6 ቤተሰብ ያለምንም ቅሬታ ያለምንም ነገር እዚህ ወጥቼ ሜዳ ላይ ነው። የት ነው የምገባው? እስቲ ፍረዱኝ እናንተ እንኳን የኢትዮጵያ ሕዝብ ይፍረድ። ይችን ቢጃማዬን ለብሼ ነው የወጣሁት። አራስ ነኝ። ህፃን ልጅ 2 ህፃናት ይዤ ነው የወጣሁት። አንድ ወንድ ልጅ አለች። አንድ ወንድ ልጅ እሱን ሊገሉ ስል አልጋ ስደብቀን ሳጥን እሱ ላይ ደርበን ነው እሱንም ያስቀረነው። ምን በላ አቅጣጫ ጠፋን። እኛ ምንኖር አቅጣጫ ጠፋን። ቤት የለንም። ቤቱን ሰባብሮ ጨርሰዋል። ቤቱን ቢሰባብ አባቴ ቢያስተርፍ ችግር የለውም። ቤት የለንም። ወንድሞች የሉም። ትናንትና ነው የ4ቱ ለቅሶ ገጠር ላይ የተያዘው። አዲስ አበባን ማዕከል ያደረገ የእርስ በርስ ግጭት የመቀስቀስ ሀገርን ያዳረሰ የፍጅት ትርምስ መፍጠርን ዓላማው ባደረገው ግጭት ብዙሃን ተፈናቅለው ብዙሃን የመንግሥት ያለህ እያሉ እንባቸውን እንዲያፈሱ ያስገደደ ሆነ። ቡራዩ ሌላው የግጭት ጠንሳሹ የህወሓት ጁንታ ቡድን ሰለባ፣ ንጹሐን ተሰውተውባት የሴራ ልምጭ አርፎባት የበለጠውን እልቂት አስቀርታ የከፋውን ድግስ በከፍተኛ መስዋዕትነት አከሸፈች። ሕዝቡ በመንግሥት ላይ ያለውን እምነት መሸርሸር፣ አዲስ አበባን ማዕከል ያደረገ ፍጅት መፍጠር ከቡራዩ ጥቃት ጀርባ የተቀነባበረ ሴራ ሆኖ የንጹሐንን ሕይወት ቢያስከፍልም ይህም ሴራ ከመክሸፍ አልዳንም። ግጭት ከደቡብና ኦሮሚያ ክልሎች ወደ አማራ ክልል። የክልሉ ሕዝቦች ቃል እንዲህ ነው። ሁለቱ ማኅበረሰቦች አማራና ቅማንት በደም የተሳሰሩ፣ በታሪክ የተጣመሩ፣ ባህል የሚጋሩ፣ ፈትልና ሸማ የሆኑ ሕዝቦች ናቸው። የአንድ እናት አባት ልጆች የሆነው ጎንደሬዎች ምን አጣላን? ምንድነው ያጣላን? እስኪ ያሳዝናል እኮ በእውነት። ስለዚህ ሳይቃጠል በቅጠል እንዲሉ አባቶች ከመጀመሪያ በሸህዲ በመተማ ያ ሁሉ ሰው ከመሞቱ በፊት መንግስትም የሃይማኖት መሪም የሀገር ሽማግሌም ገበሬውም ከልብ ቢያስብ ኑሮ አንድ ሰው አይሞትም ነበር። እኔ ራሴ ቅማንት ነኝ። ከአማራ ግን 11 ልጆች ወልጄ 60 ራሳቸው ሆነዋል። ታዲያ እኔ ብቻዬን ቅማንት ልጆቼ ታለቁ ቅማንቶኛ እኔ ብሞት ልጆቼ ታለቁ አማራ እንታየ ነው የምጠላው ወይስ ቅማንቶኛ እኔ ብሞት እንታየ ነው የምወደው? እንዲህ ያልኩ ሰው ነኝ። ባንድ የተወለደ ባንድ የተዛመደ ቀንቦም ባበልጅነት በሚዝነት ዛሬ ቅድም እኔ ራሴ እንደተረጎምኩት እኔን አልኩ እንጂ ሌላው ሁሉ አሁን እህቴ ወንድሜ ወይም አጎቴ አማራው ሆነ ተቅማንት የተዋለደ የሚል እጁም ያነሳ ይገኝ። ምንጣላው ምንጋጨው ምን ሞተው ለምንድን ነው? ከ2010 እስከ 2012 መጨረሻ በእነዚህ ሕዝቦች መካከል ጥፋት ተደግሶ ግጭትም ተጠንስሶ ሕይወትን የቀጠፈ ንብረትን ያወደመ ጥቃት ተፈጽሟል። ሁለቱ ማኅበረሰቦች በጋብቻ ተሳስረው የጋራ ልጆችን አፍርተው ዘመናትን ባብሮነት አሳልፈው ሳለ በሕግና በውይይት ምላሽ እያገኘ ባለ የማንነትና አስተዳደር ጥያቄ ሽፋን እርስ በርስ እንዲተላለቁ የሚገፋ ክፉ የእልቂት ጥንስስ በህወሓት ጁንታ ቡድን ተጠንስሶ ክብርና ታሪካቸውን የሚያጎድፍ ድርጊት እንዲፈጽም ሆነዋል። የቅማንትና የአማራ ሕዝቦች ከስም በስተቀር ልዩነት የሌላቸው ሆነው ሳለ የራሳቸውን ማንነት አክብረው ዘመናትን በተሻገረ አብሮነታቸው ላይ አዲስ የመከፋፈል ዘር ሲዘራ የዘሩ ባለቤት በልሳኖቻቸው ሁለቱን ሕዝቦች ደም አቃብተው የአማራ ክልልን የግጭት አውድማ ለማድረግ አማራን ከአገው፣ አማራን ከቅማንት፣ አማራን ከኦሮሞ ብሔረሰብ ጋር እያጋደሉ ግጭትን ለማቀጣጠል ያመጻ ቃልን ይተፉ ነበር። በክልሉ ዙሪያ ያልተቋረጠ እሳት እንዲነድ የሚካሄደው መጠነ ሰፊ ዘመቻ ከፋይናንስ፣ ከሎጂስቲክስ፣ ከወታደራዊ ቁሳቁሶች አቅርቦት አልፎ በሐሰተኛ የሚዲያ ፕሮፓጋንዳ ስርጭት ሳይቀር እየተደገፈው ነው እንታዘበዋለን። የቅማንት ሕዝብ በአማራ ክልል የጸጥታ ኃይሎች በርካታ ቁጥር ያለው የአማራ ክልል ልዩ ኃይል እሳቱ በቶሎ እንዳይጠፋና ቃጠሎ እንዳይበርድ
ከርቀት ቤንዚን በማርከፍከፍና ደረቅ ጭድ በማቀበል እነዚህን ወገኖች የሚተባበር ኃይል የመኖሩ እውነታ ከተረጋገጠ ቆይቷል። ይሄ ኦልሞስት የተሰጣ እውነት ከሆነ ቆይቷል። እዚህ ላይ ክልሉ የአማራ ክልል ማለት ነው ክልሉ ጭር ሲል አልወድም የሚለው የህዝባዊ ወያኔ ሓርነት ትግራይ ፊት አውራሪ የቅማንት ህዝብ መብት ሲጨፈለቅ አሉ። የቅማንት ህዝብ መብት ሲጨፈለቅ የፌደራሉ መንግስት ብቻ አያገባውም። የፌደራሉ መንግስት ችላ ቢል እንኳን እኔ በበኩሌ ዝም ብዬ አላይም በማለት በቅርቡ ያሰሙትን ድፍረት የተመላበት ዛቻና ማስጠንቀቂያ በአብነት መጥቀሱ ብቻ ይበቃል። በአማራ ክልል ውስጥ የጎንደር አካባቢ ከሁሉም ብሔሮች የመዋለድ ከሁሉም ብሔሮች የመኖር ከፍተኛ ልምምድ ያለው በጣም በርካታ ኤርትራውያን፣ ትግራዮች፣ ኦሮሞዎች፣ ቅማንቶች ብዙ ህዝቦች የተጋቡበት የተዋለዱበት ሀገር ነው፣ ከተማ ነው። ቅማንትና አማራ ብሎ መለየት በማያስችል ደረጃ እያንዳንዱ ቤተሰብ የተጋባ ነው። አንድ ቤተሰብ ናቸው። አንድ ቋንቋ፣ አንድ ባህል፣ አንድ ወግ ያላቸው ህዝቦች ናቸው። አያውቁትም ይሄንን ግጭት። ግን ይሄ ግጭት ስፖንሰር ተደርጎ በአማራ ክልል ሰላም እንዳይኖር፣ ሰዎች እንዳይኖሩ፣ በብሔር እንዲጋደሉ በጣም በርካታ ስራ ተሰርቷል። ብዙዎች ተጎድተዋል። በዚህ ብዙ ንጹሃን ዜጎች ተጎድተዋል። የምዕራብ ጎንደሩ ግጭት በህዝብ የጥፋት በቃን ጥያቄ ሲከሽፍ በሌላው የአማራ ክልል ክፍል ሌላ እሳት ተለኮሰም። ይህም እሳት የአማራና የኦሮሞ ህዝብን አጋጭቶ ሀገር እንዲያቀጣጥል በህወሓት ጁንታ ቡድን የተለኮሰ ነው። የአማራና የኦሮሞ ህዝብ በፍቅርና በህብር የሚኖርባቸው በአማራ ክልል የሰሜን ሸዋና የኦሮሞ ብሔረሰብ አስተዳደር ህዝቦች በደም ተሳስረን በመከባበር እንኖራለን በሚሉባቸው በእነዚህ ዞኖች የእርስ በርስ እልቂት ተጠነሰሰ። የወሰዱትን ወስደው ቤቴን ዘግቼ ሄድኩ። ሌላ ኃይል ደግሞ መጥቶ ገቡ መሰለኝ። በቃ ከዛ ተመልሼ ስመጣ ባሌን ከተጠለልኩበት እሁድ ዕለት ሰኞ ነው እንጂ ሰኞ ዕለት ልጠለል ሲሄድ ባሌ ሞቶ እዛው ሐኪም ቤት አገኘሁት። አባቴን ነው የመጀመሪያ ያጣሁት። አባቴ አቶ አማረ ማከብ ይባላል። እዚሁ ግቢው ነው መኖሪያ ቤት ውስጥ መተው ነው እሱን ያው የገደሉት በጥይት። የቤት መፍረስ፣ በር፣ መስኮት፣ ፍሪጅ፣ ያው ቴሌቪዥን፣ ፍራሾች፣ የቤት ቁሳቁሶች ያው አጠቃላይ ነው። ምን ይሄ ቀረ የሚባል የቤት ቁሳቁስ ነገር የቀረ ነገር የለም። ያው ቤቱ ብቻ ነው ቀንሳው የቆመው። አማራና ኦሮሞ ተስማምቶ ተጋብቶ ተዋልዶ የሚኖር ነው። እኔ ለምሳሌ አሁን እንደምሳሌ ቢወስዶ እኔ አሁን ከአማራ ጋር ነው የተጋባሁት። እኔ ኦሮሞ ነኝ። 3 ልጆች ወልጃለሁኝ። ተዋደን ተፋቅረን ነው የምንኖረው። ሁለቱም ሃይማኖት ባንድ ነው የሚኖረው። ያንዱ አክብሮ በሰላም ነው አብረን የምንኖረው። እኛ ይሄ አልነበረም ታሪካችን አብሮ መኖር ነው። ተዋደን ተጋብተን አብረን መኖር ነው የምንፈልገው። ከምዕራብ ጎንደር ወደ ሰሜን ሸዋ ከዛም ወደ ኦሮሞ ብሔረሰብ አስተዳደር ቀጣዩ የግጭት ሜዳ ቤኒሻንጉል ጉሙዝ። የህወሓት ጁንታ ቡድን በቤኒሻንጉል ጉሙዝ መተከል ዞን ጀምሮ በሌሎችም የክልሉ ክፍሎች ላለፉት 2 ዓመታት የእርስ በርስ ግጭትን ለመፍጠር ያለሙ የንጹሐንን ዜጎች ሕይወት የቀጠፉ ተከታታይና ዘግናኝ ጥቃቶችን አስፈጽመዋል። አምና ግቡ ተብለን በየቀያችን ገብተን እርሻ ስንጀምር ምንም ነገር መቋቋሚያ እንኳን ሳይሰጠን በባዶ ነበር የገባነ። በወለድ ይሄ ሁላ ሰው የምታየው አርሶ በአራጣ ተበደሮ አርሶ ምርቱን በሚሰበስብበት ሰዓት ያልተባለ ጭፍጨፋ ተካሄደበት። ብዙ ወንድሞቻችን ስራ እርሻ ለማረስ በሄዱበት፣ አዝመራ ለመሰብሰብ በሄዱበት በዛው ላይ እየቀሩ ብዙ ወንድሞቻችንና እህቶቻችን አጥተናል። ከንብረታችን ገንዘባችን እናውጣ ልጆቻችን እናውጣ ብለን እጃችን ይወጣንም አለን ይረገፈም አለ። ስለዚህ መቼም ህመሞት መሰንበት ብለን መጣነ። ወደዚህ የመጣው ያው ሀብት ንብረት አጣን፣
ህይወታችንን አተረፍን ብለን መንግስት እርዳታችንን የምናረጥበው እንዲሰጠን ሀገርም እንዲያስከብርልን ሰላም እንዲያሰፍንልን ብለን እዚህ መጣናል። ቤኒሻንጉል ጉሙዝ ክልልን የእጅ አዙር ጦር ሜዳ የማድረግ ስልትን የነደፈው የህወሓት ጁንታ ቡድን ከኦሮሚያ እስከ አማራ፣ ከአማራ እስከ ቤኒሻንጉል ጉሙዝ፣ ከአፋር እስከ ሶማሌ ክልል የጥፋት እጆቹን ዘርግቶ በህዝቦች በክልሎችና በብሔሮች መካከል የማያባራ ግጭትና የማያባራ እልቂት ደግሶ ኢትዮጵያን አድምቶ ዜጎቿን አስነብቷል። እያንዳንዱ ክልል በውስጡ ካሉ ብሔሮች ከሚያጎራብቱት ክልሎች አልፎ አልፎም ከሚያጎራብቱት አገሮች ጋር እንዲባላ ተደርጓል። የህወሓት ጁንታ ቡድን ሀገርን የማተራመስ እጁ ቤኒሻንጉል ጉሙዝ ክልል ላይ ሲደርስ የአማራ፣ ኦሮሚያና ቤኒሻንጉል ጉሙዝ ክልሎችን ያካተተ የህዝብ ለህዝብ ግጭት የመለኮስ የ2012 ጥቅምት በአሳዛኝ ጥቃት ዜና ተጋመሰ። በደቡብ ክልል ቤንች ማጂ ዞን ጉራ ፈርዳ ወረዳ ለሕፃን እንኳን ያልሳሱ ጨካኝ ታጣቂዎች አንድ ሕፃንን ጨምሮ 12 ንጹሐንን በግፍ ጨፈጨፉ። ይህ ጭፍጨፋ እንደገና ቁጥሩ ከእጥፍ በላይ ጨምሮ ተደገመ። ሀገር ተመኛ ዘን ልጄ ነው። ሶስተኛ ልጄ ነው። ድንገት ወጥቶ ነው ለዚህ ቤተክርስቲያን መጣ። ከቤተክርስቲያን ከልጆይ ጋር ወደ ላይ ሰፈር ተቃጠለ ሲሉት ሮጦ ሄደ። ገደሉብኝ። ከገደሉብኝም በኋላ ለስንት ሰዓት 2 ሰዓት የገደሉት እኔ 3 ሰዓት ሰማው። ፖሊስ ቢደወል ፖሊስ መጥቶ የሚያነሳልኝ አጣው። ሬሳዬን የሚያነሳልኝ አጣው። ከጎረቤትም ፈሩ። ሸራ የሚሰጠኝ አጣው። እንደገና 5 ሰዓት ላይ አስክሬኔን ይዤ በሸራ ጥቅልዬ ወደ ቤቴ ገባሁ። የደረሰብኝ ጉዳትማ ልጄ ወጣ ብሎ የሚሰራበትን ወጣ ብሎ ያለው ብሎ እዛው ድፍት ታረጉብኝ። እኔም ማቀው ልጄ ፍታረጉት። ኢትዮጵያ አምላክ ይፋረደኝ። አረጋለሁ እኔም ማቅዱዳ ለፋተኛ ነው። ፍታረጉብኝ። እኑንም አላቀው ልጅሽ ሞታ ሲሉኝ ብቻ እዚህ ስደባስ ምኑንም ማቅዱዳ ነው። ምንም መማቅ ነው። ወጣ ብሎ ድፍት ታረጉት። ምን እንዳረጋቸው እንጃ። ዛፍ ላይ አሞራን ያለቅሰላት ህዝቡ በሙሉ ምን እንዳረጉብኝ እንጃ። በጣም አሰቃቂ የሆነ ነገር ነው የደረሰብን። 5 ቤተሰቦቼን ያጣሁት እናቴን፣ አባቴን፣ እህቴንና ወንድሜን ነው። በጣም ውስጣችን ተሰብሯል። መላው ቤተሰብ አዝኗል።
በጣም የሚያሳዝነው ነገር ደግሞ ሀዘናችንን እንኳን የሚካፈሉ ዘመድ አዝማዶቻችን በአራቱም የሀገሪቱ ክፍል ላይ የሚገኙ ዘመዶቻችን መጥተው አብረውን ሊያጽናኑንና ሊደገፉን ባለመቻላቸው እነሱም አዝነዋል፣ እኛም ተሰምቶናል። ወገን እንደሌለን የወደመ ነገር ነው እና እንደምታየው ነገር በቃ እኔ ምንም ወይ ማዳበሪያ አንጥፎ መለመን ካልሆነ በስተቀር ሌላ እኔም አይዞ ተብዬ የምሰራበት እንትንም የለኝም። አቅም ደካማ ነኝ። እንደገና ውስጤን ያመመኝ ነው። ከወር ወር እየታመምኩ ግማሹን በሕክምና ግማሹን ደግሞ በተለያየ መንገድ ነው እንትን ያሉት እና እኔ ተስፋዬ ምንም ተሟጧል። እኔ ወደ እንደሚሄድም ግራ ገብቶኛል። የሁኔታ ተፈጥሮ ነው ያለው። በመንግስት መስሪያ ቤቶች በተለይም መከላከያ ሰራዊት፣ የፖሊስ ሰራዊትና ለዚሁ ምርመራ የመጣን ቡድኖች እዚህ አርፈን ይህን ጉዳይ እያጣራ እንገኛለን። የአርቲስት ሃጫሉ ግድያን ያቀነባበሩ ከአርቲስቱ ግድያ ቅጽበት ጀምሮ በኦሮሚያ ክልል የተፈጸመውን ነፍስን የቀጠፈ ንብረትን ያወደመ ድርጊት ተስፋፍቶ እንዲቀጥል ወገባቸውን ታጥቀው ተነሱ። ቀድሞ በተቀነባበረው የአርቲስቱ ግድያ ላይ ተመስርቶ ሀገርን ለመበተን የአመፅ ጥሪን አቀጣጠሉ። መነሻውን የኦሮሚያ ክልል አድርጎ መላ ኢትዮጵያን በሁከትና ግርግር የመናጥ ጥሪም የህወሓት ጁንታ ቡድን ልሳን በሆኑ መገናኛ ብዙሃን ሰርክ የሚሰማ ድምፅ ሆነ። ሐምሌ 1 2012 ዓ.ም ጀምሮ በኦሮሚያ ውስጥ ማንኛውም አይነት እንቅስቃሴ ሙሉ ለሙሉ እንደሚቆም ቄሮ በመላው ኦሮሚያ የጠራው የኢኮኖሚና የትራንስፖርት ማዕቀብ ለተከታታይ 4 ዙሮች ባደረገው የተቃውሞ ጥሪ ሰኔ ኢትዮጵያን መንግስት አልባ ህዝቦቿንም ሀገር አልባ የማድረግ የመጨረሻዋ ወር ሆና ተመርጣለችና የህወሓት ጁንታ ቡድንና ኦነግ ሸኔ የተናበበ የጥፋት እቅድ ከጥፋት ዲስኩር ጋር በጋራ በሚጠቀሙባቸው መገናኛ ብዙሃን ሲያስተላልፉም ተስተውለዋል። 12 ሶስተኛ ዙር የቄሮ አመጽ ከወደቦች ላይ ወደ መሃል አገር የሚመጡ ቁሳቁሶች አሉ። ፖለቲካ መዋቅሩን አፍርሶ የኢኮኖሚ መዋቅሩን አፍርሶ የኦሮሞ ወጣት የት ጋር ሲነካ ነው የሚነሳው የሚለውን ካልኩሌት አድርገው ሆን ብሎ ጠላቶቻችን ናቸው አቀነባብሮ የተነሱ። ዳግማዊ ምኒልክ ቤተ መንግስት በምን መልኩ ነው የምንመለሰው ብሎ ወደ ውጭ ሲያማትሩ ግብፅን አገኙ። ወደ ውስጥ ሲያማትሩ የሃጫሉን ህይወት አገኙ። ለምን? ሃጫሉ በህዝብ ተወዳጅ ነው፣ በወጣቱ ተፈላጊ ነው። መቱት። ሃጫሉ በሞተ በ30 ደቂቃ ውስጥ እኮ ነው አካባቢው ተዘጋጅቶ የነበረው። በሻሸመኔ አካባቢ በዶዶላ አካባቢ አመጽ የተነሳው እንዴት ነው? የሃጫሉ አስከሬን እኮ ደሙ አልደረቀም። የገደሉት ደም ይሄ ሆን ብሎ ቀድሞ ያሰቡበት ነው።
በእርስ በርስ ግጭትና በጥቃት ስትታመስ አሳለፈች። ባለፉት 2 ዓመት ተኩል ዋና የሚባሉ የሰው ሕይወት የቀጠፉ ንብረት ያወደሙ የመንግስትን ትኩረት የሳቡ 113 ግጭቶች ነበሩ። አብሮ ስንት መከራ ያየ ህዝብ እርስ በርስ እንዲጠራጠር እንዳይተማመን የተጋባ የተዋለደ በስንት መከራ አብሮ ያለፈ ህዝብ በአይነ ቁራኛ እንዲተያይ ከፍተኛ ስራ ሰሩ። ስብሰባ ስፍራ እንዲህ ያለ ግፍ ተፈጽሟል። ጎጎ አትበታተኑ፣ ከተበተናችሁ ነው እንጂ የምትመቱ ተቀመጣችሁ ሰላም ነው አትመቱም፣ አይዟችሁ አለን። እውነት መስሎን መተን እዚህ ስብሰባ ስንጀምር ስብሰባው ሰው እየመጣ በየቦታው ቁጭ ሲል ከዚያ ያለውን አስነስተው 21 ግድም ያለውን አስነስተው 21 ግድም ያረጉ። ከዛ በኋላ አከማቹን በኋላ ምንድነው ስንል አሁን እንግዲህ ሽጉጥ አለ፣ ቦምብ አለ፣ መሳሪያ አለ፣ ክላሽ አለ፣ መስኮብ አለ አንጡ አሉን። አጉልባት ታስጨንቀና መሳሪያ የለም ስንለው ለ5 ደቂቃ ተወያዩ ብሎ ወዴታ ይወጣለ። ሰዎቹን ጠራ፣ አመጣ ኃይሎቹን አይው እንዴ እንደቆመው አንዱንም በይ አኖረ። ከዛ በኋላ እሱ ስራውን ጀመረ። 2 ልጆች እዚህ አስቀመጠና ክላሹን ራሳቸው ላይ አንተርሶ ምላጩን ያወጁ ጣቱን አንተርሶ ሳበው ምላጩን 2 ወዛ ሲያሩ ኋላ እንደዚህ ዞራ። በቃ ይሄንም የተሰበሰበውን ጥረጋላ ወዲያ አው እንግዲህ እኔ ያው ሃያው ሀዚያው ነኝ። ያው እንዲያው እንግዲህ እንዲያው ወዲያኩና አንተ ዝም ብዬ ተኛው። ያው የተኛው ነው በላይቴ ላይ እየሄደ ነው እየጮኸ ነው። ሃይ ሰው አለ ጎን ያነ ሰውዬ ይመታም አይመታም አላየሁትም። ያው ታዲያኩት እንግዲህ እየተኛው ማንም ምን አላየሁም። እና ያሞቱ 2 የሞት መጀመሪያ ያሞቱ በኋላ ከዛ በኋላ እንግዲህ ያለውን ብሎ ከዚያ በኋላ የመታውን መቶ እንግዲህ እግዚአብሔር ደግሞ እኔ ተው ይበለው እንጃ ተኩስ አቁም አለና አቆመና ከዚህ ያላችሁ አገሬን እገባለሁ የምትሉ ውጣ ከዚች ምድር ዛሬ እንዲያታድር ያለ ጊዜና ከዛ እየወጣን ስንሸሽ እነ ከይ የተኮሱት የመቱት ጠግበዋል፣ አልተከታተሉም አላሉ። ያልጠገቡት ደግሞ ሰው ያልመቱት በዚያ ቁሙ የተባሉት በዚህ የሚሸሸውን እየጠበቁ በ8 መጥተው ቅዳሜ ጀመሩ። ቅዳሜ አንስቶ እሁድ ጧት እስከ ማታ ድረስ በ11 ሰዓት ህዝቡን ሰብስበው በፈንጂ አስፈራሩ። በፈንጂ አይሆንም ተው ሲለው አንደኛው አውቀው በክላሽ ሳይሆን በመትረየስ እንዳገዝባችን ጨርሰዋል። አገላህተውና ንጹሐን ዜጎች ተገድለዋል። 11 ግለሰቦች የገቡበት አልታወቀም። ከ50 እስከ 60 የሚደርሱ መኖሪያ ቤቶች ወድመዋል። ጥቃቱ ብሔርን የለየ ቢሆንም አጥቂዎቹ ለኦሮሞ ተወላጆችም አልተመለሱም። ወንድሞቻችን፣ እህቶቻችን፣ አባቶቻችን፣ እናቶቻችን፣ ልጆቻችን ብዙዎቹ ረግፈዋል። የ20 ዓመት 10ኛ ክፍል ያምራል፣ አፍንጫው አንገቱ ያምራል። ገበሬም ነው ተማሪም ነው። አባቱ ሞቶበት አምና ምን አረጋዋለሁ ግን አሁን እሱ ብቻ ነበረ አበቃ።
እነሱም አብረው እኮ እኛ ድርጊቱ የኛ ብቻ ነው ማለት አይደለም። እነሱም እየታረዱ ነው። እዚያ አሁን ከተማ ውስጥ ያሉ ሰዎችም ብዙ እየተሰቃዩ ነው። ከናነላ ወኒ ቀበተኒሩ ወረቀተ ቀበተኒ ወረቀተ ሰንፍደኒ ጊዜራተኒ ነበብኒ አበሉ አከስበ ሃይደን ያሰበውን ለማሳካት ወረቀት ይዞ ከፊታችን ቆመ። ከዚያ በወረቀቱ የተጻፈውን ስም በመጥራት እገሌ 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 ብሎ ጠራና ከተሰብሳቢዎች መካከል አስወጣን። ቀጥሎ እኛን በዱላ መደብደብ ጀመሩ። ድብደባው ከተፈጸመብን ሰዎች መካከል ግማሾቻችን ተዝለፍልፈን ወደቅ። ታጣቂዎቹም በወደቅነው ሰዎች ላይ የተኩስ ሩምታ ከፈቱብን። ተሰብስበው ባሉት ሰዎች ላይም ተኩስ ከፈቱ። በተኩሱ ብዙ ሰዎች ተገደሉ፣ በርካታ ሰዎችም ቆሰሉ። እኔም በሞቱ ሰዎች አስክሬን ስር ስለነበርኩ በተአምር ተረፍኩ። ወረሰሳባ መኒታንሰ ወረሳንሰ ነው ገፍጠኒ ቦዴ አደቢያኒ ጊዜራተን ሞ ኡመተ ወረሰሳባ መሰኒት እዲመኒ ጊዜራተን ሙቱማኑ ፊደ አሱትኑ ካይ ለፈከኛ ጉርጉሮ ቤራችን ትንጅሩ ተቆዳር ቤራ እንቀብኑ ለፋ እኛን መንግስት ነው እዚህ ያሳረፈን። ሌላ መሄጃ መጠሪያ የለንም። እዚህ ኑረን እዚህ ወልደን ተጋብተን ብዙ ዘመን ኖረናል። ሀገራችን ስለሆነ ንብረት አፍርተን ከወንድሞቻችን ጋር ክፉና ደጉን አሳልፈን በመተሳሰብ ኖረናል። አሁን ግን ያልጠበቅነው ነገር ተከሰተ። አዛውንቶች ሳይቀሩ በጭካኔ ተገደሉ። የውጭ ጠላት እንጂ የኛው ሀገር ሰው ይህንን ያደርጋል ብለን አስበን አናውቅም። ኢትዮጵያ ከንፉረቱ አፌሮ ዱፌ ዲኒየሮ ዱፌ ሎሉፍ መሌ አካሚቲ ቆቴ ቢላል ጃርሶሊ ጢጢ ጆሌ ደርጎጎን አካሚቲ አከረቲ ቀለማ ከንጀረ ሙራፍ ሙተዳጋቢና የኦሮሚያ ፖሊስ ኮሚሽን እንደገለጸውም ጥቃቱ በኦነግ አረጋግጧል። ኦነግ ሸኔ ይህንን ድርጊት ሲፈጽም ከዚህ በፊት ስልጠና ሲሰጥ የነበረው የጦር መሳሪያ ድጋፍ ሲያደርግ የነበረው የተለያዩ ድጋፍ ሲያደርግ የነበረው ቲፒኤልኤፍ ከኋላ እንዳለ ይሄንን የህዝብ ጭፍጨፋ እንዲፈጽም ማድረጉን አረጋግጧል። ኦነግ ሸኔ በምዕራብ ኦሮሚያ የፈጸመው ግፍ በዚህ አያበቃም። ከጉሊሱ አስቀድሞ በወለጋ የብዙ ልጆችን ተስፋ ነጥቋል። የብዙ እናቶችን ልብ የሰበረ በደል ከውኗል። ሊመለከቱት የሚሰቀጥጥ ሊሰሙት የሚዘገንን ክፉ ጭካኔ በኦነግ ሸኔ እጅ በኦሮሚያ ክልል ተፈጽሟል። ዱራኒ ሮጅሮ አባማቲ ማቲ ሳንደጠብ ባለቤቴ ለቤተሰቡ የሚደክም የፈለገ ነገር ቢሆን ልጆቹን ለማሳደግ ይለፋል፣ እርሻ ያርሳል። እኔ ደግሞ ለራሴ ታማሚ ነኝ። እኔም ለሱ ሸክም ነበርኩ። እናቱም የ100 ዓመት አዛውንት ናቸው። አዛውንት እናቱንና 5 ወንድ ልጆቹን ነው ጥሎብኝ የሞተው። ለራሴ ጤና የለኝም፣ ሀዘንም ተጨመረልኝ። ሰከናፋን ከሰቆት ገድ ባዬ እንትደደበ ንጉዲሴ የሮካናን ሞኑ ራሚደሜር አባታችን እኛን ደክሞ እያሳደገን እያለ ተለይቶናል። እኛን የማስተማር ትልቅ እቅድና ፍላጎት ነበረው። እኛ በጥሩ ሁኔታ እንድንማር ካለው ፍላጎት በጸጥታም በሌላ ምክንያት እዚህ ትምህርትን ብዛም በመሆኑ ሌላ ቦታ ልኮ ነበር የሚያስተምረን። በህመም ምክንያት ከዚያ ወደዚህ ስንመለስ አባታችሁ የለም፣ ተጎድቷል፣ ሞቷል አሉ። ጋፋ አቼስ ዴቢኖ ጋፋኑ ኡብኑ አባንከኝ እንጅሩ ሚደሜራ ነው ይጀራል። አባኮ ሲአ ለማፊ አባቴን ለ2 ጊዜ ያህል አስወጥተው ገርፈው አስገብተው በሶስተኛው ይዘውት ወጥተው ያደረሱበትን ቦታ ሳናውቅ ገድለው ውሃ ውስጥ ይጨምሩት ምን ያድርጉት አናውቅ። እስካሁንም ምንም የምናውቀው ነገር የለም። ቤኑ አመማትቹዳ ሲያሰ ብራኬሳ ቀቦ ምንም ይሁን ባለቤቴ ምንም የፖለቲካ ጉዳይ ውስጥ የለበትም። ወታደር ትቀልባለህ፣ ወታደር ቤት ይመገባል በሚል ነው የያዙት። እኛ ደግሞ ለፍቶና ነግዶ አዳሪዎች በመሆናችን ማንም ሰው መጥቶ ሊጠቀም ሊመገብ ይችላል፣ መብት አለው።
እኔም ነግጄ ልጆቼን የማሳድግ በመሆኑ ቤቴ መታችሁ ምግብ አትብሉ ማለት አልችልም። ፖሊስም ቢሆን ቤቴ አትመገቡ ማለት አልችልም። ባለቤቴም ምንም አይነት ፖለቲካ ውስጥ የለበትም። ትምህርትም ያለው ሰው አይደለም፣ አርሶ አደር ነው። በዚሁ ጠላት አድርገው ያዙት። የት እንዳስገቡትም አናውቅም። ፈልገንም አጣ ነው። የት እንደምንሄድም አናውቅም። ልጆቹም በየጊዜው ያለቅሳሉ። ሞቶ ከሆነ መሞቱን ንገሩን፣ ቀብረን እንቀመጣለን አለ። ሞቷልም አይሉንም፣ አለምም አይሉንም። የምናደርገው ጠፍቶን ዝም ብለን ተቀምጠናል። በየቦታው ላይ ክሊክ አላቸው። በየቦታው ላይ በእነሱ ምንደኞች አሏቸው። በምንደኞቻቸው ብሔር ተኮር ጥቃት፣ ሃይማኖት ተኮር ጥቃት እንዲቀሰቀስና ህዝቡ እርስ በርስ በቃ የትርምስ ቀጠና እንዲሆን ይሄ ኤሪያ በማድረግ ወደ መሃል ለመምጣት ሞክረዋል። ጉሊሶ ላይ የሆነው ይሄ ነው። ህዝቦቹን በማባላት እንደገና ልክ እንደዚህ በማባላት ስልጣን ላይ የቆየውን ያህል አሁንም ደግሞ እንደገና በማባላት ወደ ስልጣን ለመመለስ የሚሞክር ድርጊት ነው ማለት ነው። ሀገር የሰኔን መከራ ተሻግራ የሐምሌና ነሐሴን ጨጋግ አልፋ በወርሃ ጥቅምት የተፈጸመ የጉሊሶ ጭፍጨፋን እያሰበች በሰቀቀን ተይዛ በእንባም ርሳ ሳለች የህወሓት ጁንታ ቡድን ግን የሀገሪቱን የመጨረሻ ምሽግ የፌድሪ መከላከያ ኃይልን ለማጥቃት የሰራዊቱን ስም የማጥፋትና ከህዝብ ጋር የማጋጨት ሥራ ላይ ተጠምዶ ነበር። ሰራዊቱም ችግር ላይ ነው። ጠቅላይ ሚኒስትሩም ችግር ላይ ናቸው። ቱሌት ከሆነ ሁሉም ነገር የሚጨርስ ከሆነ በዚህ መንገድ እንግዲህ የሰራዊት እስከ መጨረሻው ቻው መባል ያለበት ሊሆን ይችላል። እዚህ ወታደር ሳይ አልደነግጥም። እዚህ ወታደሮች ሳይ አልደነግጥም። ቄለም ወለጋ ያለ ሰው የወታደር ሳይ ይደነግጣል ብቻ ሳይሆን እርግጠኛ አይደለም። አሁን ወላይታ ሄዶ ህጻናት ሲገድል ቄለም ወለጋ ጊምቢ ሄዶ ደምቢዶሎ ሄዶ አባትና እናት ሲገድል ጭሮ ምንም ያላረጉ ባልና ሚስትን ሲገድል የሚጣራ ዝርዝሩ የሚጣራ ሆኖ ከዚህ ጋር ተያይዞ መነሳት ለዚህ ሰራዊት ብቻ አይደለም ለሀገር ህልውናም ትልቅ አደጋ ስለሆነ ሰሜን እዝ ያችን ሰዓት ምትክ የሌላት ነፍሱን አስይዞ የሀገር መከታ የህዝብ አለኝታነቱን ያስመሰከረው ባለክብር ባለግርማ ባለድሉ ሰራዊት ላይ የህወሓት ጁንታ ቡድን ከጉሊሶ ጥቃት ማግስት ታሪካዊ ክህደት ፈጸመበት። የሰሜን እዝን በጣም ፈጣን የሆነ እርምጃ ነው የተወሰደው። በኦልሞስት በ45 ደቂቃ ውስጥ ያ መብረቃዊ እርምጃ ባይወሰድ ኖሮ ይሄን ጊዜ ትግራይ አሁን ቁጭ ብለን የምናወራበት አይነት ክልል አይሆንም ነበር። ስለራሱ ያለው ግምት የተሳሳተ መሆኑ ጄኔራሎቹ ለፖለቲካ አመራሩ በቃ እንችላለን፣ እዚህ ደረጃ ደርሰናል፣ ይሄን ያህል ሰራዊት አሰልጥናናል፣ ይሄን መሳሪያ ደግሞ 100% በእኛ ቁጥጥር ስር ነው የምናደርገው፣ የሰሜን ኢቭን ሰሜን እዝን እናሰልፈዋለን የሚል አላቸው። ያው ሲቀሰቅሱት እኮ ኖረዋል። አንደኛ ያን ሰሜን እዝ ቢያንስ ፓራላይዝ እናደርገዋለን ብለው ያስባሉ። የተወሰነውን ከኛ ጋር እናሰልፋለን፣ ከዛ ውጭ ግን ፓራላይዝ እናደርገዋለን። ትልቁ የሀገሪቱ ወታደራዊ አቅም ያለው ደግሞ እዚህ ነው ብለው ሰርተዋል። ይሄ ስህተት ነው። ስለ ሀገር የቆመው ጀግና ሰራዊት ሀገርን በጠሉት ከጀርባው በክህደት ተወጋ። ዩኒፎርማችን የለበስነው ዩኒፎርም መለያችን ከሀገራችን ጋር የገባነው ቃል ኪዳን ነው። ለሀገራችን የገባነው ቃል ኪዳን የምናሳየው በመለያችን ነው። ያን ቃል ኪዳን ክደው እኛ ውስጥ የነበሩ ትግርኛ የሚናገሩ ለራሳቸው ለብቻ ወጥተው ከዚህ ከሚሊሻና ከልዩ ኃይል ጋር ሆኖ ነው ሰራዊቱን የወጉት። የህወሓት ጁንታ ቡድን የመጨረሻ የክህደት ጦሩን የጭካኔ በትሩን እድሜያቸውን ሙሉ የትግራይን ክልል በመጠበቅ የኢትዮጵያን ሉዓላዊነት በማስከበር ባሳለፉት የፌድሪ መከላከያ ኃይል የሰሜን እዝ አባላት ላይ ሰነዘረ። በዚህ ጊዜ ኢትዮጵያ በታሪኳ አይታው የማታውቀውን ግፍ ተመለከተች። የበደል ጽዋ ሞልቶ እስኪፈስ ጭካኔ ተገለጠ። እነዛ የተሰዉትን የመከላከያ አባላት
ሬሳቸውን ልብሳቸውን አውልቀው ራቁታቸውን ፀሐይ ላይ አሰጡ። ቁማችንን ብቻ አይደለም ሬሳችንንም ነው ጅብ ያስበሉት። እሱ ብቻ አይደለም ከገደለኝ በኋላ ልብሴን አውልቆ ሬሳ ላይ እንዴት አድርገን አንተ እያጨበጨብክ የምትጨፍረው? እያጨበጨቡ ነው ጨፈሩበት። የህወሓት ጁንታ ቡድን በመከላከያ ሰራዊቱ ላይ ታሪካዊ ክህደት ሲፈጽም ሀገርን የመበተን የውጭ ኃይሎች ሰተት ብለው ገብተው ኢትዮጵያን እንዲያጠፏት በር መክፈትን አልሞ ነው። የጁንታው መሪዎች በጦሩ ላይ ዘግናኝ ጭፍጨፋ፣ ታሪክ ይቅር የማይለው ክህደት ከመፈጸሙ ሳምንታት በፊት ይህንን በቃላቸው ማረጋገጣቸው ለዚህ ማስረጃ ነው። ቤንሻንጉል ጉሙዝ ማን እንደሚገባ፣ ኦሮሚያ ማን እንደሚገባ፣ ሶማሊያ ማን እንደሚገባ ማን ያውቃል? ክፍት ነው ለሁሉ። ይህችን ሀገር ለመበተን የሚፈልጉ ሁሉ እድል ያገኛሉ። በትግራይ ክልል የተፈጠረው ጦርነት በሙሉ ነው ወጥቶ ብትርም ግብ ወደ እንትን ሲባል ብዙዎች በጣም ደምተዋል። ሲሮጡ አውቶማቲክ ጥይት ተኮሱ። ማን እንደሞተ ማን እንደዳነ አላውቀውም። እኔ ቤተሰቦች በሙሉ እናቴ የለችም፣ አላገኘኋትም ጭራሽ። ወንድሞቼ የሉም። በቃ ያገኘው ሰው የለኝም። አሁን ሞራ ራሱ እዚህ ወልጅ ያደግኩት ሀገር ብቻም በቃ ሚስቴና ብቻ እቺ እነዚህ አንዷ ልጅ የለችም። አሁን ራሱ
ትልቅ ልጅ አለች የሄደችም አደባባይ የሚባል ከተማ ላይ ትሰራለች። ገና ፍለጋ ላይ ሄድን። አሳዛኝ ጉዳይ ጭራሽ ለመፈጠር የሚያስጠላ ጉዳይ ነው። ጊዜው አወዛጋቢ ጉዳይ ነው። ለምን ተፈጠርኩ ያስብላል። ጭራሽ ሁሉ በየቀበሌው በየቀጠናው ተመዝጓል። አማራ የተባለ ወልቃይት የተባለ ህዝብ ማን ወደ አማራ ቤት ማን ሰው እንደሚሄድ ስንት ፖሊስ እንደሚያስፈልግ ስንት በዋነኛነት ሳምሪ የሚባሉ ኢመደባዊ የሆነ የወጣት ቡድን ነው በዋነኝነት። ከዛም በተጨማሪ ግን በትግራይ ሚሊሻ እናም በትግራይ ፖሊስ እንደተደገፉ አንዳንድ መረጃዎች አግኝተናል። ለጥቃቱ ማድረሱ እንደ ዝግጅት የሚመስሉ የተለያዩ ተግባራት ሲከናወኑ እንደነበርም ከአይን ምስክሮችና ከተጎጂ ቤተሰቦችና ከተጎጂዎች ለመረዳት ችለናል ማለት ነው። ስለዚህ እንደኛ ረዳድ ከሆነ የቅድመ ጥቃት ዝግጅት ጊዜ ነበር፣ አክቹዋል ጥቃቱ የተካሄደበት ጊዜ ነበር። ከጥቃቱ በኋላ ደግሞ አስከሬኖችን ለመደበቅ ከህግ እንግዲህ ለማምለጥ በሚደረግ ጥረት የመደበቅ ተግባራት ሲካሄዱ እንደነበርና ሲፈጽሙ ሲያቀናብሩ ሲያደራጁ የነበሩት ሳምሪ የሚባለው ኢንፎርማል ወይም ደግሞ መደበኛ ያልሆነ የወጣቶች ቡድን ነው ማለት ነው። በአማራና በትግራይ መካከል በትግራዋይ መካከል ያለ ሲቪል ዋር እንዲኖር ይፈልጋል። ማይካድራ ላይ ያደረገው ጭፍጨፋ ይሄ ያንን ጭፍጨፋ ከናወነ ዘሴም ነገር እዚህ ባሉት ትግራዋይ ላይ ኢትዮጵያውያን ወንድሞቻቸው ይህን ነገር እንዲፈጽሙ ይፈልጋል። ከዛ ኢንተርናሽናል አቴንሽን ያገኝና እንደገና አምልጦ ዓለም አቀፍ ጣልቃ ገብነት ሲመጣ እንደገና አምልጦ ተርፎ ከተጠያቂነት መዳን ይፈልጋል። የህወሓት ጁንታ ቡድን እንዲህ ነው። ህወሓት ምንድነው? አፋኝ ነፍሰ ገዳይ ቡድን፣ ቀማኛ ቡድን ነው። የትግራይ ተወላጆችን ከጨረሰ በኋላ ነው ሌላውን የጀመረው። መጀመሪያ አሁን ምንድነው የህወሓት ዋና እንትኑ ከፋፍለ ግዛ፣ ሰባብሮ ነው የሚያስቀምጥሽ። በየሰፈሩ ይቆልፍብሽና እንትና መጣብህ፣ እንትና ጠላትነ፣ እንትና ጠላትነ፣ እንትና ወጋ ብሎ ለአንደኛው ቡድን መሳሪያና ገንዘብ ይሰጣና አንደኛውን ቡድን ይቀማል። ከዛ ዘሎ ይሄኛው ሲወጋ ይሄኛውን ሄዶ እሱ ይመታል። እንደዚህ እያደረገ የከፋፈለው የመጀመሪያ የህወሓት ሰለባ የመጀመሪያው የትግራይ ሰለባ ነው። በቃ ልጆቹን አጥቷል። የተባሉ ትላልቅ ህዝቦች ፖለቲካ ፕሮግራም የኢኮኖሚ ፕሮግራም የላቸውም። ግለሰብ የሚበለጽግበት የፖለቲካ ፕሮግራም ውንብድና ነው የነበራቸው። በእያንዳንዱ ሳምንት የጦርነት ድግስ ነበር። የመንግስት ስራ እዚህ ማልቀስ መቅበር፣ እዚህ ማልቀስ መቅበር፣ ከአንደኛው ለቅሶ ሳይነሳ ወደ ሌላው ለቅሶ መሄድ ነበር። በሁሉም ክልሎች ግጭት አለ። በሁሉም ክልሎች መጋደል አለ። ትግራይ ክልል ግን የለም። እነሱም አያፍሩም። እኛ ብቻ ነን ሰላም ይላሉ። ትንሽም አያፍሩም። ከፍተኛ ደረጃ ህዝቡን አባሉት። አሰራሩ ግን ተራ አልነበረም። ፋይናንስ አለ፣ ስልጠና አለ፣ ስምሪት አለ፣ ደግሞ ሚዲያ አለ። ሚዲያ ቀድሞ ይዘጋጅና ልክ አንድ ነገር ሲፈጠር
ኦሮሞ አማራን ጨረሰ፣ ቤኒሻንጉል እንደዚህ ያደረገ የሚለው ቀድሞ የሚናገሩ እነሱ ናቸው። በሁለት መንገድ፣ በሚዲያቸው በሶሻል ሚዲያ። ሌላው ስጋት የተላቀቀች የሰላም ሀገር ትሆን ዘንድ የሞት ውርስን መቅበር፣ የመከፋፈል ሰንኮፍን መንቀል፣ ብዝሃነትን ያከበረ ሀገራዊ አንድነትን የጠበቀ አዲስ መንገድ፣ ልዩ ምልከታ ያስፈልጋል።